እኔ በጣም ነው የምወድሽ። እሺ አሁን ምንም እኮ አያስለቅስም የኔ ቆንጆ። አይዞኝ ደስ ይበልሽ። ግን እንዲህ ባብንባ አትሁኝ። አይዞኝ። ቆይ እኔ ቤተሰብ ምን አይነት የተባረከ ቀን ላይ ነው የምመጣው? በእናታችሁ ባለፈውም እንደዚህ ጠፈቼ ይሆናል ነገር ስመለስ በእርግጥ ያመለጡኝ ነገሮች ቢኖሩም ጸዴ ቀናት ላይ ከች እያልኩ ነበር እና ዛሬም ደግሞ ማለት ነው ከሁሉ ለየት ያለ በጣም ጸድት ያለ ባለ ቪዲዮና ነገር መጥቻለሁ። ዋናው ላቭ ነው ብሏል። እንግዲህ ዋናው ፍቅር ነው ብሏል ብሩክ። ዛሬ የብሩክ ዋና ትልቁ መልእክት ዋናው ላቭ ነው የሚል ነው እና ቤተሰብ በጣም ጸዴ ቪዲዮ ነው ዛሬ እንግዲህ ሪያክት ላደርግላችሁ የመጣሁት። ግን ሳትዋሹ ንገሩኝ። አሁን ቤተሰብ እቺን ቪዲዮ ስታዩ ያለቀሳችሁ ሰዎች እስቲ ንገሩ ማለት በቃ እንባ ያላችሁ ሰዎች፣ እንባ የተናነቃችሁ ሰዎች፣ እኔም እንባ ተናንቆኝ ምናምን ነገር ሳይሆን ጀስት እርግጠኛ ነኝ አንዳንድ ሰዎች እንዲሁም ልታለቅሱ ሁላ እንደምትችሉ የደስታ ምናምን ነገር ለቅሶ ማለት የደስታ እንባ ልታነቡ እንደምትችሉ እና እርግጠኛ ነኝ። እኔ ደግሞ አንተ ምን ተሰማ ምናምን ነገር ብላችሁ የምጠይቁኝ ከሆነ እኔ ፍቅረኛ ያዝ ነልኝ። የምር ሌላ ነገር ምንም አልተሰማኝም። እኔ የተረዳሁት ነገር የኔን ክፍተት ነው፣ የኔን ጉድለት ነው እና እቺን ጉድለት እስቲ በዛሬ ቪዲዮ ከቨርናር አናረግም። ፈጣሪ ካልሰጠ ኬትም አናሞላትም። ብቻ ለማንኛውም ይህን ቪዲዮ እያየን እስከ መጨረሻው እየተዝናናን ደግሞ በአንዳንድ በሚያስተምሩ ነገሮች እየተማማርን እየተቀላለድን ቪዲዮችንን እንቀጥላለን። እስከ መጨረሻው ተከታተሉ። ከዛ በፊት ግን እኔ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የቡሱ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ አሁን 1600 ላይ ነን። እስቲ 2000 ለማስገባት ሞክር በዛሬ ቪዲዮ። ከተቻለ ጥሩ ካልተቻለም ኖርማል ነው። ላይክ እያደረጋችሁ ቪዲዮን ትጀምራላችሁ። ጠፋ ብዬ ስለምመለስ ነው ይህን ሁሉ መቀበጣጠረው። ወዳችኋለሁ። እስከ መጨረሻ ተከታተሉ። ይመቻችሁ። ነበረች ምንድን ነበረ? ማንም ይሁን ማን ጓደኞቼ ከፈለጉ ይቀየሙኝ፣ ችግር የለም ይዤላችሁ ይሄዳሉ ያለውን ነገር ግን ከተቀየሙኝ ይቀየሙኝ ግን እቺ ቤት የኔ ባለውለታ ቤት ናት እና እዚህ ቤት ውስጥ ሀይሚ 300,000 ስትገባ እኔና እሷ ብቻ ሆነን የምናከብረው ይሆናል ብዬ ቃል ገብቼ ነበር። የምሬን ነው ብሩክ፣ የምሬን ነው። ትልቅ ሰው ነው። በቃ አሁን እኔ አምኛለሁ። 22 ዓመት ልጅ ሳይሆን ብሩክ የ42 ዓመት ሰው ነው። አሁን ይሄን ነገር ቤተሰብ መቀበል አለብን። የምሬን ነው። አስታውሶ ይህን ነገር ማድረጉ በራሱ እንግዲህ የእሱ ተከብሮለት ነበረ 350,000 ሁለተኛ ዓመታቸውም ተከብሮ ነበር። አሁን የሀይሚ 300 ብቻ ናት የቀረችው እና ጀስት ዝም ብሎ እንደነገሩ ብሎ አልተውም። ጀስት አስታውሶ ያላትን ነገር ቃሉን አስታውሶ እዚች ቤት ለማክበር መጥተዋል። እንግዲህ 300,000 እና ሀይሚን በድጋሚ ከዚህ በፊትም ብለናታል እኮ ግን በድጋሚ እንኳን ደስ አለሽ ለ300,000። እንግዲህ ከዚህ በኋላም ብዙ እንጠብቃለን፣ ብዙ ከእናንተ ከብሩክም ከሀይሚም እንጠብቃለን። ብቻ ብሩክ እዚች ጋር በጣም ተመችተኛል። የምሬን ነው። ዛሬ ያደረግከው ነገር ትልቅነትህን ነው የሚያሳየው። ጀስት ዝም ብሎ ለቪዲዮ ወይ የሆነ ቪዲዮ ለመቅረጽ ምናምን ነገር ሳይሆን ትልቅነትህን ነው የሚያሳየው። አስታውሰህ እዚች ቤት ደግሞ አስታውሰህ ማድረግ በጣም ተመችቶኛል። አጨብጭቡ ለብሩክ። ይጨብጨባ ቤተሰብ። አይሰማኝ፣ የጭብጨባ ድምፅ አይሰማኝ። እሺ ኢሞጂዋን እያስቀመጣችሁ እንቀጥል። ተስፋ አደርጋለሁኝም ደስ ይላታልም። 300,000 ቀላል አይደለም። እኔም 350 ምናምን ሺህ ገብቻለሁ። ኦልሞስት እሷም 304,000 5,000 ምናምን ገብታለች እና ቀላል አይደለም። ያ ማለት የኔ ስኬት የእሷ ትልቅ እጅ አለበት፣ የእሷም ስኬት የኔ ትልቅ እጅ አለበት። ሳንከፋፈል ሳንለያይ በመተጋገዝ እዚህ ደርሰናል እና አቡ ይኸውና በእናታችሁ ልመርቃችሁ። የምሬ ነው። ልክ እንደነሱ አይነት የምትደጋገፉበትን ትዳር፣ የምትደጋገፉበትን አይነት ጓደኝነት፣ የምትደጋገፉበትን አይነት የፍቅር ግንኙነት ፈጣሪ ይስጣችሁ። የምር ሌላ ልል የምችለው ነገር የለም። ማለት በጣም ስለሚያስቀና ነው የእነሱ አይነት እንትን ማለት ነው። አንድ ላይ ሀ ብለው ጀመሩ፣ አንድ ላይ አደጉ፣ አንድ ላይ ተለወጡ፣ አንድ ላይ ስኬት ላይ ደረሱ፣ አንድ ላይ በፍቅር ቆዩ 2 ዓመት። አሁን እኮ ኢንዶሚ የሆነ ፍቅር እኮ ነው። 3 ደቂቃ ማይቆዩ ፍቅር እኮ ነው። ሰው ትንሽ ነገር አለችኝ ነገር ተባብለው የሚለያዩበት የሚጣሉበት ጊዜ ነው እና እኔ እንደነሱ አይነት የምትደጋገፉበትን የሆነ ምቀኛ ምናምን ነገር ሳትሆኑ። ሰው እኮ በፍቅረኛው ራሱ ምቀኛ ይሆናል አንዳንዴ። የሆነ እንደበለጠው አይነት ነገር ሲሰማው የሆነ ወይም ደግሞ እኩል እንደሄደ አይነት ነገር ሲሰማው መች ነው የምቀድመው ይህን ሰው ነገር ይላል። ኢቭን ከፍቅረኛው ጋር ማለት ነው። እና ይህን ነገር ያው ብዙዎቻችሁ ታውቃላችሁ። ግን እኔ እናንተን ለመረቃችሁ ብዬ ነው። እንደዚህ አይነት ይስጠን ለእኔም እንደዚህ የምንደጋገፍበትን አይነት የፍቅር ጓደኛ ፈጣሪ ይስጠን። በቃ ማንም ሌላም ሰው ምናምን ነገር ቢሆን ፈጣሪ ይስጠን። ሲቀጥል ደግሞ እዚህ ጋር ያሉት ፎቶዎች በሙሉ ለእኔ ትርጉም ያላቸው ፎቶዎች ናቸው። በቅድሚያ ብዙ ጊዜ እናገረዋለሁ የኔና ሀይሚ
ላይክ አብረን በቃ ወደ ቪዲዮ መምጣት ከኔና እሷ ከጀመረ እኔ ቤተሰብ አሁን ስለዚች ፎቶ ማለት ነው እኔ አላብራራም። ጀስት ለእናንተ ሪከመንድ ማድረገው ለእናንተ በቃ መመክራችሁ ሄዳችሁ ይችን ቪዲዮ ድጋሚ እንድታዩ ያያችሁም ሰዎች ደግሞ በቃ ያላያችሁም ሰዎች ሄዳችሁ ነገር ይችን ቪዲዮ እዩ። ምን ያክል ብሩክና ሃይሚ እንደመጡ አንድ ላይ እንደተጓዙ በዚህ ጊዜ ይህን ፎቶ በተነሱበት ጊዜና አሁን ላይ ባሉት ሃይሚና ብሩክ ምን ያክል ትልቅ ይሆናላ እርምጃ እንዳለ ምን ያክል ረዥም ስቴፖች እንዳሉ ያሳያል። እና ቪዲዮን እኔ ሪከመንድ ላድርጋችሁ ብዬ ነው ስለዚች ፎቶና ነገር እሱ ሲያወራ ጀስት ያያችሁም ሰዎች ድጋሚ ሄዳችሁ እንድታዩ ጠይቃችኋለሁ። እኔም አያለሁ ድጋሚ ደጋግሜ የሆነ ነገር አየዋለሁ። ይህን ቪዲዮ ደግሞ እግዚአብሔር ብሎ ተጋግዘን ተደጋግፈን በብዙ ችግሮች አልፈን እዚህ ደርሰናል። ይህንን የምለው የሃይሚ ስኬት የኔ ስኬት ስለሆነ ነው። መቤቴ የሃይሚ ትልቅ ደረጃ መድረስ የኔም ትልቅ ደረጃ መድረስ ስለሆነ ነው። የእሷ ደስታ የኔም ደስታ ስለሆነ ነው። እሷ ሁል ጊዜ ኮራ ብላ በኮንፊደንስ በቃ ትልቅ ቦታ ላይ ባያት የኔም ስኬት ስለሆነ ነው። አያስቀኑምሽ። የምሬ ነው። አጠገባችሁ እንደዚህ ከእናንተ በላይ ለእናንተ የሚያስብ ሰው ነገር ሲኖር አያስቀናም? እንደዚህ አይነት ጓደኝነት የምሬ እኔ እኔ ሌላው ይቅርም እኔ እናንተን ልመርቃችሁ መልሼ እናንተን ልመርቃችሁ ብሩክና ሃይሚ ማለት ነው። ይሄ የእናንተ ጓደኝነት የእናንተ ትዳር ልበል እንግዲህ ከዚህ በኋላ እንግዲህ ወደ ትዳር ነው የሚጠበቀው ሌላ ምንም አይደለም። እና የአብርሃምና የሳራ ይሁንላችሁ። ምንም ነገር ቢፈጠር አይለያችሁ። ከዚህ የበለጠ ፍቅሩን ከዚህ የበለጠ ደስታውን ከዚህ የበለጠ ሰላሙን ከዚህ የበለጠ መዋደዱን ፈጣሪ ይሙላባችሁ ይስጣችሁ። እቺን ነው ማለት የምፈልገው። በጣም ስለሚያስቀናኝ ነው። አሁን የእነሱ አይነት ጓደኝነት ምናምን ነገር ያስቀናል። በቃ እንደዚህ 2 ዓመት ሰው ቀን በቀን እንትን አንድ ቤት ውስጥ እየኖረ ለዛው ምንም ነገር ሳይፈጠር የሆነ ክሊር በሆነ አይነት ጓደኝነት መቀጠል ማለት እንጃ ከመቶ ሰዎች ምናልባት 2 ሰው ራሱ ይቺ ነገር ካሳካ ትልቅ ነገር ነው። እና ማንም ሊያሳካ ማይችለውን ነገር አብዛኛውን አሳክታችኋል። ለ2 ሆናችሁ ማለት ነው። በጣም ተሳክቶላችኋል። በዛ በገንዘብም ሆነ በፍቅርም ሆነ ሰውን በመርዳትም ሆነ በቃ የሰው ፍቅርም ሆነ ብዙ ነገር እንትን ብላችኋል። እና ለዚህ ነው ምቀናባችሁ። ይሄ መንፈሳዊ ቅናት የሚባለው የለ እንደዛ ቀናባችኋል። የምሬን ነው። እና ለመላው የጨረቃ ፋሚሊም ደግሞ እንደዚህ አይነት ኑሮ እንደዚህ አይነት ላይፍ የተመቻቸ ላይፍ ምኞቴ ነው። በቃ ለሁሉ ለሴቱም ለወንዱ በመሀል ብዙ ማይሆኑ ነገሮች ከኔና ከአንቺ ማይጠበቁ ብዙ ነገሮች ቢፈጠሩም ግን ዛሬ እዚህ ደርሰናል። እና የአንቺ ስኬት የኔ ስኬት ነው። የአንቺ ከፍታ የኔ ከፍታ ነው። በጣም ወድሻለሁ፣ በጣም አከብርሻለሁ። ወደፊትም እግዚአብሔር ብሎ እኔና አንቺ ትልቅ ነገር ፈጣሪ ካለው እኔ ግን ቤተሰብ ዛሬ የተረዳሁት ነገር መሰላችሁ፣ ብሩክ ብዙ ነገር ለፍልፏል አይደል? ስለ ሃይሚና ስለሱ ከአጀማመራቸው አንስቶ ምናምን ነገር ያሉ ነገሮችን ቀንጨብጨብ አድርጎ እያወራ ነበር። ምን እንደተረዳው ታውቃላችሁ? ብሩክ የምሬ ነው ፍቅሩን መግለጽ ምናምን ነገር ይችላል። ለዛ በጣም እድለኛ ነው። የምሬ ነው ማለት አንዳንድ ሰው ፍቅር ያፈቅራል በደንብ እኮ ግን ወይ ደግሞ የወደለውን ነገር ያን ሰው ግን እንዴት ፍቅሩ መግለጽ እንዳለበት ማያቅ ሰዋል። እና በተለይ ደግሞ ወንዶች ምናምን ነገር ሴቶች እንግዲህ በጆሯቸው ነው ፍቅር የሚገባው የሚባል ነገር አለ አይደል? እና ይሄን ነገር ፍቅሩን መግለጽ መቻሉ በራሱ አንድ መታደል ነው። እና በጣም እድለኛ ነህ ብሩክ። ሃይሚም ደግሞ እንግዲህ እንደዚህ አሁን እንደ ብሩክ አይነት ፍቅሩን በየጊዜው የሚገልጽልሽ ነገር ሳይሰስት ኢጎ ምናምን ነገር ሳይኖሩ ይሆናላ ደረቱን እንትን ይሆናል ተነፋፍቶ ምናምን ነገር ወይ ደግሞ የራሱን የበላይነት ለማስጠበቅ ሳይጣጣር ነገር ከልቡ ንጹህ በሆነ ትክክለኛ ማንነቱ ፍቅሩን የሚገልጽልሽ ነገር በየጊዜው ነገር በስጦታ የሚያስደስተሽ በተለያየ በቃላቱ በአኗኗሩ ራሱ እየኖረ የሚያስደስተሽ ሰው ነገር አጠገብሽ ስላለ በጣም እድለኛ ነሽ። በጣም እድለኛ ነሽ። ብዙ ሴቶች የሚመኙት አይነት ወንድ ነው። እርግጠኛ ሆኜ የምናገረው ብዙ ሴቶች የሚመኙት አይነት ወንድ ነው። ብዙ ወንዶችም ደግሞ እንደ ብሩክ መሆን ይቸግራቸዋል። ይቸግረናል ለበል እሺ። ለማንኛውም ብቻ እንደዛ ነው እና እድለኛ ነህ ብሩክ። አንተ ሃይሚም በጣም እድለኛ ናት። አንደኛ ሆነሽ ወደፊት መሄድ ትችያለሽ። እሺ ብዙ ነገር አልፈሻል፣ ብዙ ችግር አልፈሻል፣ እዚህ ደርሰሻል። 300 ሺህ ማለት በጣም ትልቅ ነገር ነው። አመለጠኝ እመቤቴን አመለጠኝ። በቃ አይኔ ብሩክ ብዙ ማስለቀስ የሚችሉ ወሬዎች ምናምን ነገር ማውራት ሲችል አመለጠው ከማለት 300 ሺህ ብሎ እኔ እንዲያውም እኮ ማለት ነው እንደዚህ ሆዳችንን እያባባ ሃይሚን ምናምን ነገር እዛው በጨፈነችበት የምታስለቀሳት መስሎኝ ነበር። ግን እንግዲህ ብሩክ አመለጠው። እንግዲህ እኔ ብዙ የምታስለቀሳት መስሎኝ ነበር። የምሬን እኔ ላለቅሱላት ተዘጋጅቼ ነበር። ስቀልን ነው እኔ ደግሞ ገና ለገና እዚህ ተነፋረቄ። አይ ለምንድን የምነፋረቀው በእነሱ ፍቅር ማለት ነው። ብቻ ብሩክ እዚች ጋር በጣም አስቆኝ ነበር። ከበርኩት መሰለሽ እዚህ ቤት ላይ ቃል ገብቼልሽ ነበር ቅመሜ 300 ሺህ የምትገባ ከሆነ እዚህ ቤት ላይ ፏ ድምቅ አድርጌ አከብርላታለሁ ብዬ ነበር እና እንኳን ደስ አለሽ የኔ ቆንጆ።
እቺ ቤት ግን ቤተሰብ እቺ ቤት የሰጠችውን ውለታ እየተቀበለች ነው። የዛኔ እንግዲህ በእገታ ምናምን ነገር መተውናል ነገር ፍቅራቸውን እዛው አድሰውናል ነገር አይደል የወጡት። እንደገና ደግሞ ቤቷን አክብረዋት መጡ ማለት ነው። 300 ሺህ ነገር ሊያከብሩ መጡ እና እቺን ቤት የፍቅር ቤት ብለን እንሰይማት እንዴ። አሁን እቺን ቤት ለወደፊትም ይጠቀማታል ብዬ አስባለሁ። ብሩክ ለወደፊትም የሆነች ኮሸታ ሲፈጠር ሮጦ መጥቶ ልክ እንዴት ልበላችሁ ይሄ የግል የሆነ መታከሚያ ቦታ የለ የግል የሆነ አንዳንድ ሰው የግል የሆነ መታከሚያ ቦታ ጫካ ሊሆን ይችላል፣ ወንዝ ዳር ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። የእነሱ ግን እቺ ቤት ናት እና እቺን ቤት የፍቅር ቤት ብለን እንሰይማት እንዴ። ወይም ደግሞ ብሩክ የሆነች የፍቅር ቤት ሁሉ እዚች በግድግዳዋ ላይ ሆነ ነገር ያጽፍ። አይ እውነቴን ነው የምሬ ነው። እና ውለታን እየተቀበለች ነው እቺ ቤት እና ብሩክ እቺን ቤት እንደ ዝም ብሎ ማንም የሚገባባት ቤት እንዳታረግ። በቃ ማንም የሚገባባት ቤት የቤቷን ጥቅም እያየን ስለሆነ ነው ይሄ የምለው፣ የቤቷን ጥቅም እያየን ስለሆነ ነው። በጣም ነው የማመሰግነው። አይዞኝ አሁን ምንም እኮ አያስለቅስም። የእኔ ቆንጆ ኧረ ደስ ብሎኝ ነው እኮ የደስታ ነው። ግን እንዲህ ባብን ባቱኝ እኔ ይኸውና ቤተሰብ ዛሬ ማለት ነው መርቅ ስላለኝ መርቃት መቼስ አትሳላችሁ። እኔ ፈጣሪ እንደዚህ የፍቅር የደስታ አይነት እንባ ያስነባችሁ እንባ ያስነባችሁ እንደሚለው ቃል ከከበራችሁ የፍቅር ለቅሶ ያስለቀሳችሁ ቤተሰብ የደስታ ለቅሶ ነገር ያስለቀሳችሁ የምሬን ነው። በጣም ማለት ሰው በብዙ ነገር ያለቅሳል፣ በብዙ ነገር እንዲሁም ከደስታው ይልቅ በለቅሶ የሚያለቅስበት ቀናቶች ምናምን ነገር ይበዛሉ። ከፍቶት የሚያለቅስበት ምናምን ነገር ጊዜ ይበዛል። ግን እንደዚህ አይነት ሰው ሰጥቷችሁ ፈጣሪ ምናምን ነገር ደግሞ በቃ አላ በብዙ አግዟችሁ በብዙ ደግፏችሁ ምናምን ነገር በደስታ የምታለቅሱበትን ጊዜ አምጣላችሁ፣ በደስታ ያስለቀሳችሁ ፈጣሪ። እንግዲህ ዛሬ እኔ ግን ጋቢ ለምንድን የምሰራው የምመረሰው ይሄ መመረቅበት ቀን ጋቢ ጣል ምናምን ነገር ባረቅ ጸደይ ነበር፣ ትንሽ ሽማግሌ እንዳያስመስለኝ ማለት ነው። እና ብቻችን ልመርቃችሁ ብዬ ነው። እኔን ግን አትመርቁኝም ቤተሰብ። እኔ ስትመርቁኝ ነገር አንዳንድ ሰዎች ናቸው የምትመርቁኝ፣ ሌሎቻችሁ አትመርቁኝ። እኔ በቃ ብዙ ጊዜ መረቃችኋለሁ። ደስ ያለኝን ነገር ለእናንተ በቃ እንትን ማለት ትፈልጋለሁ። ግን እኔ ትንሽ ሰዎች ናቸው እስከዛሬ መረቃችሁኝ። እስቲ መርቁኝ፣ ዛሬ መርቁኝ። እኔ የእናንተ ምርቃት ምናምን ነገር የት እንደሚያደርሰኝ አይታወቅም። ዝም ብዬ አሜን እያልኩ ወስዳለሁ። እናንተም የራሳችሁን አሜን እያላችሁ ይውሰዱ። እዚህ ቤት ላይ የሚያደረጉት እኔና አንቺ ብቻችን እንድንሆን ነው። ጓደኞቻችንም ከፈለጉ አገሪ ብሉ ወስኛለሁ። ዛሬ አሁን ሲሄድ ዱላ ነው። በግል እኮ ጸዴ ነው፣ በግል ጸዴ ነው። አንተ ታግዘኛለህ እና እንኳን ደስ አለሽ። እውነት ሀይሚ እኔ ለአንቺ በጣም ደስ ብሎኛል። ምክንያቱም ለእንዳንቺ አይነት ሴት ማለት ነው ለሀይሚ አይነት ሴት እንደዚህ አይነት ነገር ቢያንስ ነው እንጂ አይበዛባትም። የምሬ ነው አይበዛባትም ምንም ነገር ቢደረግላት። ምክንያቱም መሰላችሁ እንደሱ አይነት ሴት ራሱ ማግኘት ቀላል ነው እንዴ? ጀስት የብሩክን ብቻ አንዳንዴ የእሷን ራሱ ጀስት መለስ ብለን ብናይ ምንም ብሩክ በሌለው ሰዓት ከዜሮ በቃ በሁሉም ነገር አንድ ላይ መቆየት ማለት ብዙ ኦፖርቹኒቲዎች ብዙን ጊዜ እንዲሁም ምናልባት እኛ ሳናቅ ሶሻል ሚዲያ ላይ ከመጣች ወዲህ የሆነ ባለሀብትና ነገር ልውሰድሽ ነገር ብሎ ብዙ አይነት እንትኖች ሊኖሩ ይችላሉ። ግን ያን እነዛን ሁሉ ነገር እንትን ብላ እንግዲህ ፈጣሪን ባርኳቸው እዚህ በቅተዋል። እና ለእንደዚች አይነት ሴት ምንም ቢደረግ ምንም በቃ ጀስት ይሄ በጣም ትንሹ ነገር ነው ብዬ ነው የማስበው። እና ሀይሚ ይገባሻል። በድጋሚ ለአንቺ በጣም ደስ ብሎኛል። እንኳን ለ300 ሺህ ሰብስክራይብ ፈጣሪ ይረዳሽ። እንግዲህ ለ500ም ለ1 ሚሊዮንም እንግዲህ ይጨምርልን። ሌላ ምንም የምንለው ነገር የለም። ሰርች አድርጉት። የስጦታ ሰጠት ነው። ግን ብዙ ብራንድ አላቸው አይደል? አስቀምጩ፣ መብትሽ ነው። ስልኬንም ላስቀምጣ። ማይክል ኮርስ ሰዓት አስረሻ አላሰርኩም ያለ ወትሮ። ዛሬ ደግሞ ምንድን ነው? እኔ እየተንበሸበሸች ነው። ባለፈው አይፎን 7 ነበር፣ አሁን ደግሞ እቺ ሰዓት። ግን ቤተሰብ እኛ እየረሳን ያለነው ነገር አለ። በጣም እየተዘናጋችሁ ነው ቤተሰብ። ብሩክን ጨቅጭቀን ለሀይሚ መኪና እናስገዛለን ብለን አልነበር እንዴ? ለምን ረሳችሁ? አሁን እቺን ሰዓት ሳይ እንትን መኪናው ነው ትዝ ያለኝ። የሰዓቱም እኮ በጣም ደስ ብሎኛል፣ ግን መኪናዋ ትዝ ስላለችኝ ብሩክ አረሳ ነው መኪና እገዛላታለሁ ነገር ያልከውን አረሳ ነው። በቅርቡ ታደርገዋለህ ብለን እንጠብቅ። እንዲሁም የዛሬው እኮ በመኪና ቢሆን ጸደይ ነበር፣ ግን ሰው እንደ አቅሙ ነው። የግድ ደግሞ አናስጨንቅም። ግን ብሩክ ደግሞ ይችላል ብዬ አስባለሁ። ያን ነገር ለሀይሚ ለማድረግ ይችላል። የመኪናውን አልረሳንም። ቤተሰብ የጨረቃ ፋሚሊ እናስጨንቅ። እንግዲህ የጨረቃ ፋሚሊ ተወካይ ምክር ቤት ቡሱ ይሄን ነገር አስተላልፏል። እናንተ ደግሞ ብዙ ስለሆናችሁ እኔ አንድ ነኝ፣ እናንተ ብዙ ስለሆናችሁ ኮመንት ላይ የሆነ ነገር ማጨናነቅ ነው። በላይክ በምን ማጨናነቅ ነው። እንግዲህ ብሩካ እንዲደርስ ማድረግ ነው። ይሄንን ደግሞ እንዳይመስለው ገብተሽ ቤት ብቻሽን እንድትሆኝ ፈልጉት። ምንድነው እሱን ስጦታ አይደል ያሸኩት እኮ አውቄ ነው። ይሄንን ከፋሚሊም ተደብቀሽ እሺ፣ ፋሚሊ እንዳትይ። ኧረ
ጭራሽ ከኛም ተደብቆ ይህ ስጦታ ምናምን ነገር ከኛ ተደብቆ ምን ይመስላችኋል? ግን እስኪ እንገምታ። ቢያንስ ካላሳዩ ምናምን ነገር እንገምት። እንግዲህ ያሳየው ብሩክ አሁን ያሳየን ነገር ትንሽ 4 ማዕዘን አይነት ነገር አይደል? እኔ የሆነ ነገር ጋመትኩ እኮ ግን ፎቶ ምናምን ነገር መቼስ ፎቶ አይደብቅም እና የገመትኩት ምናልባት መጽሐፍ ቅዱስ ሊሆን ይችላል። እንደዚህ አደባባይ ላይ ምናልባት ይሄ እንደ ጉራ ሊታይበት ስለሚችል አንዳንድ ሰው በጣም አጠማዞ ይረዳል እና ምናልባት እንደ ጉራ ይታይብኛል ብሎ ሰግቶም ሊሆን ይችላል። ግን እኔ መሰለኝ መጽሐፍ ቅዱስ ነው ለሃይሚ ምናምን ነገር እየሰጠ ያለው አሁን ብቻሽን ምናምን ነገር እንትን በያለው ማለት ነው። ግን ቢያሳዩ ኖርማል ነው። አሁን ከሆነ የኔ ግምት ከሆነ አሁን ብሩክ ለሃይሚ የሰጠው መጽሐፍ ቅዱስ ከሆነ ቢታይም ኖርማል ነገር እንዲሁም ማስተማሪያ ምናምን ነገር ይሆናል ለብዙ ካፕሎች ምናምን ነገር ሌላ ነገር ከሚሰጣጡ ጸዴ እንትን ይሆናል ብዬ አስባለሁ። ይሄ ግምቴ ነው። ግን ግምቴ ነው። የእናንተ ግምት እስቲ ኮመንት ላይ ያስቀምጡ። ሳሚው እንጂ አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ። እሺ እኔ ማለት ነው ቤተሰብ እኔ ከዚህ በፊትም ተናግሬያለሁ። እቺን ፓርት ብሩክ አዘልሉልን። ሚቀና ስንት ሰው አለ? እኔን ጨምሮ ሚቀና ስንት ሰው አለ? እኔ እናተ ማለት ነው ይኸው እየገለፈጥን ምናምን ነገር የነሱን እያየን ልንድራቸው ነው፣ ልጃቸውን ልናሳድግ ነው፣ ስንት ነገር ልናደርግ ነው። እነሱ እንግዲህ ይህን ፍቅር በላያችን ላይ ይለቁታል። በቃ እኔ ብሩክ ነግሬያቸዋል። እኔ ቀናለሁ። አንዳንዴ ደግሞ የሰው አይን መጥፎ ነው ይባላል። ችግር እንዳይፈጠርባቸው የምሬ እኔና እናንተ ዝም ብለን እንገልፍጥ፣ ችግር የለውም። እኔና እናንተ የእነሱን ፍቅር እያየ እንገልፍጥ። የራሳችንን ህይወት እንዳረሳ በዛ አጋጣሚ ግን ልንገራችሁ፣ የራሳችንን ህይወት እንዳረሳ ጀስት ኢንተርቴንመንት ነው። መዝናናት፣ ቪዲዮ እያዩ መዝናናት ሌላ ነገር ነው። ግን የግል ህይወት እንዳይረሳ። እቺን ምክሬን፣ የታናሽ ምክሬን ውሰዱ የማዳም ቅመሞች። ለማንኛውም በጣም አመሰግናለሁ። እኔ አጭር ነኝ። ቆይ እናንተ ምን ለማለት ፈልጋችሁ? ፍላጫ ምንድን ነው የምፈልጊው? አንቺ ያስተዳደግ ውጤት ቤተሰብ ደገሙት። እኔ ከዚህ በላይ አልቀጥልም። ይቺን የፍቅሯን ሲን አልቀጥልማ። እኔ ሁሌ ብቸኝነት እንዲሰማኝ ካረገኝ እነሱ እንትን ምን ያደርግልኛል? ባላየ ምናምን ነገር ማለት ነው። እነተም እንደኔ ከከበራችሁ በተለይ ወንዶች ባላየ ምናምን ነገር እልፍ በሉ። እቺን ቦታ ባላየ እልፍ በሉ እና አየሻ ይሄ ቤት ሰላም አለው። አንተ እምልሽ ለዚህ ነው። አሁን ተስማማሽ? መቼም ምኑ መቶ የሌለባችሁ ጥሩ ነገሮች ሲሆን እኮ ወደዋለሁ፣ ግን ስታገት ነው የማልወደው። ይቅርታ አድርጉልኝ። እኔ ቤተሰብ ቆይ እንደውም እነዚህ ሰዎች ላይ ለብሩክ ተንኮል ለሃይሚ ተንኮል አስበን ለብሩክ የሆነች ነገር እንንገረው እንዴ? እዚች ቤት መልሰው ይግቡ፣ እናስገባቸው እነዚህን ሰዎች። የጨረቃ ፋሚሊ እንግዲህ ካሉ ብሩክ ሊያደርጋል ብዬ አስባለሁ። እንግዲህ ተወካይ ምክር ቤቱ ድምፁን አስተላልፏል። ከዚህ በኋላ ውሳኔ የሚሰጠው ዳኛ ውሳኔ ይሰጣል ማለት ነው። መልሰው ይግቡ እንዴ? አንድ ለ2 ሳምንት ነገር የፍቅር ምሽግ ይሻላል ቤተሰብ። እሺ ስቀልን ነው ግን ማለት ነው ቤተሰብ። አሁን ይህን ሁሉ ፓርት ተዝናንተን ምናምን ነገር መተናል። ይህን ሁሉ ፓርት ስቀናል ምናምን ነገር ግን የመጨረሻ እቺን ፓርት ተጋበዙልኝና ቪዲዮን በዛውም እንዘጋለን። እቺን ፓርት ተጋበዙልኝ። ለቀለቃት እንግዲህ ፍቅርን ህይወትን አስተምራሽኛት እቺ ነገር ግን ቅቤ ብትሆን ጸደይ ነው። ይመቻችሁ። ቪዲዮን ጨርሰናል። እንግዲህ ቤተሰብ ቪዲዮን ጨርሰናል። በዛሬ ቪዲዮ በጣም ደስተኛ ሆናችኋል ብዬ አስባለሁ። በጣም ተመችቷችኋል ብዬ አስባለሁ። ቪዲዮ ከተመቻችሁ እንግዲህ ቤተሰብ እዚህ ድረስ ያያችሁ ሰዎች ሁላችሁም ላይክ እያደረጋችሁ የኔን ቪዲዮ ትጨርሳላችሁ። 1000 ላይክ ለማስገባት ሞክር። ሁላችሁንም ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ። ይመቻችሁ።